ተመልሰናል። ፎሎ ላይክ ማድረግ እንዳይረሳ ማለት ነው። ጥያቄ ቁጥር 30 እንዳልኳችሁ ያው ኖርማሊ ይሄ ጥያቄ ለስድስተኛ ክፍሎች የሞዴል ኤግዛም ነው ማለት ነው። ስለዚህ የሞዴል ኤግዛም ነው ፎር ግሬድ 6 ስቱደንትስ። ጥያቄ ቁጥር 30 we have been in primary school dash 9 years dash 9 years A since B just C ever D 4 የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው 4 ይሆናል። 4 የምንጠቀመው in present perfect tense ወይም ደግሞ past perfect tenseም ሊሆን ይችላል። ነገር ግን for duration of time ነው። for duration of time ነው። sinceን ደግሞ for the starting point of something for the starting point of something some kind of activity ማለት ነው። አንድ አክሽን ከዚህ ዓመተ ምህረት ጀምሮ ብለን ስንጠቅስ ሲንስን እንጠቀማለን። ኤግዛክትሊ ግን ምን ያህል ጊዜ እንደፈጀ ለማመላከት ደግሞ ፎርን እንጠቀማለን። ስለዚህ 9 years የሚለው duration of time ወይም ደግሞ length of time ነው የሚሆነው። So this is the right answer. We have been in primary school for 9 years. ጥያቄ ቁጥር 31 Arsenal blank top of the league if they win. A will be, B would be, C would have been, D win. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው will be ይሆናል። ምክንያቱም ይሄ ስቴትመንት ታይፕ 1 ወይም ደግሞ ፈርስት ኮንዲሽናል ሰንተንስ ነው። in first conditional sentence if clause is simple present main clause ደግሞ will plus base verb ይሆናል ማለት ነው። ስለዚህ አርሰናል will be top of the league if they win ካልሆነ ደግሞ if they win Arsenal will be top of the league. if clause simple present main clause will plus base verb ይሆናል ማለት ነው። ናይስ። ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 32 When Helen started to learn English, she blank French. A has already learned. B was learning. C had already learned. D learns. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው had already learned። ኖርማሊ when Helen started to learn English የሚለው ሁለተኛ አክሽን ነው። ስለዚህ የመጀመሪያው አክሽን በፓስት ፐርፌክት ይገለጻል ማለት ነው። በፓስት ፐርፌክት ይገለጻል። የፓስት ፐርፌክት ፎርሙ ሰብጀክት ፕላስ had ፕላስ ፓስት ፓርቲሲፕል ወይም ደግሞ ቨርብ 3 ነው የሚሆነው። so C is the right answer። ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 33 This is blank book I have ever read. A interesting, B more interesting, C most interesting, D less interesting። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ሲ ላይ ያለው ሞስት ኢንተረስቲንግ ይሆናል። ያው ዘም መግባት ነበረበት፣ ዘ የለም። ምክንያቱም እዚህ ጋር ሱፐርላቲቭ ዲግሪ ነው የምንጠቀመው ማለት ነው። ስለዚህ this is the most interesting book I have ever read. so ሱፐርላቲቭ ዲግሪ እንጠቀማለን። ግን እዚህ ጋር ዘ ተረስታለች፣ ዘ መግባት አለበት ማለት ነው። so C is the right answer። ጥያቄ ቁጥር 34 I blank her several times. I blank her several times. A meets, B met, C have met, D has met። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው have met ይሆናል። ፕሬዘንት ፐርፌክት ቴንስ የምንጠቀመው ባለፈ ጊዜ የሆነ ነገር ተጀምሮ ስቲል ኢንኮንቲኒቲ ካለ
ፕሬዘንት ፐርፌክት ቴንስን እንጠቀማለን። ሪሰንትሊ ላበቃም አክሽን ፕሬዘንት ፐርፌክት ቴንስን እንጠቀማለን። የፕሬዘንት ፐርፌክት ቴንስ ፎርሙላው ሰብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቨርብ 3 ነው። ስለዚህ ሴቨራል ታይምስ ሚንስ የሆነ አክሽን ወይም ደግሞ መገናኘቱ ሊሆን ይችላል። ኢን ዘ ፓስት ነው የተጀመረው፣ ስቲል ይገናኛሉ ማለት ነው። ስለዚህ ሲ ኢዝ ዘ ራይት አንሰር። አይ ሃቭ ሜት ሄር several times